በኋላ አጠገቤ ብትደርስ ትሞታለህ። እዚህ ቁም ይሄድኩ ያክል የተሰማኛል። የሆነ በጣም እየዞረብኝ ነው። እየረብኝ አፈቀርኩሽ። ከዛ ውጭ እኮ ምንም ነገር የለም። በቃ እኔ አፈቅርሻለሁ። በቃ ሰላም ውድ የዩቲዩብ ቤተሰቦቻችን እንዴት ናችሁልን? አላችሁልን? ባላችሁበት ሰላማችሁ ብዝት ይበልልን። ባላችሁበት በቃ ምችት ድልት ይበላችሁ። ያራዳ ልጆች እወዳችኋለሁ። ደግሞ ጠፍቻለሁ። አቤት እኔ በጣም ነው የጠፋሁት። ማሂ ደግሞ በጣም ደስ ብሎኛል። ልጅ እየሰራች ነው ያገኘኋት። በዚሁ አጋጣሚ ለዩቲዩብ ቪዲዮ ይሆናል ብዬ ይሄንን ፖስት የሚደረገው በራሷ ዩቲዩብ ማለት ነው። ግን በጣም በሚደብር ሁኔታ አትቆጡብኝም። ፕራንክ ነው ይዤ የመጣሁት ካልደበራችሁ ማለት ነው። ያው እስኪ ምን ትላለች የሚለውን ነገር ለእናንተ ላሳይ ብዬ ነው እንጂ እኔ ክፉኛ አይደለም። ሲቀጥል ደግሞ እኔ ማለት ለመበቀልም ነው። ባለፈው ላይቭ ምናምን እየተጫወትን ነበርና ያው ላይቭ ጌም ታውቃላችሁ ቲክቶክ ላይና በጣም ነው የቀጣችኝ እና ጭካኔዋን አሳይታኛለችና እኔ ስለምን በስሱ በፕራንክ ጭካኔን አናሳያትም ብዬ ለበቀላት መጥቻለሁ። እና ምን ትለኝ ይሆን? እና ደግሞ ጥያቄው ደግሞ በጣም ነው የሚከብደው ማለት አስቀያሚ ጥያቄ ነው የምጠይቃት። እሱን ደግሞ አብራችሁ ነው የምታዩት። እሷ ስትመጣ ነው ልንገራችሁ ይሻላል። ልንገራችሁ እና እንደውም ልንገራችሁ የምላት እስከዛሬ ምናምን ነው እሷና እኔ ጀለሶች ነን፣ ጓደኛሞች ነን። በቃ ጓደኝነት ነው የሚያገናኘን። ከዛ ውጭ በቃ በሌላ ነገር አንተያይም። እኔም ወንድሟ ነኝ፣ እሷም እህቴ ነች። በቃ በእሷና በእኔ መሀል ያለው ይሄ ብቻ ነው። ግን እኔ ነገሩን ቀየር አደርገዋለሁ። እኔ ወንድማችሁ ምን ትለኝ ይሆን ማለት በጣም የሚደብረው አውቃለሁ። በጣም የምትወዱ ጓደኛ ምናምን እንደዚህ አብራችሁት የቆያችሁት ጀለሳችሁ ምናምን ኢማጂን የሆነ ፍቅርሻለሁ ምናምን ሲባል ያለውን ነገር ታውቁታላችሁ። ለማለቱ ላይ ይደብራልና ምን ትለኝ ይሆን? አሮን ነው ያው ይደብራታል አውቃለሁ። ምክንያቱም እሷም የግሏ ህይወት ስላላት ትንሽ ሊጋጭ ይችላልና እሷና እኔ ደግሞ በቃ ጓደኛሞች ብቻ ሌላ ነገር የለንም። እና ያው የመጣብኝን ተቀብዬ ነው ይሄንን ቪዲዮ የምሰራው። እስኪ ደግሞ ፈታ እንበልባት። ለምን? ምክንያቱም እሷም ፈታ ብላብኛለች። በቃ እኔ ምዝናናባት እና እስኪ የመጣው ነው ብላኛለች። ልጅቷ ደግሞ መቅጣት ችግር አለባት። መቅረት መቆየት ሙዷ ነው። በቃ በቀል ይሁናት ይሄ ለራሱ አሁን ስንት ጊዜ እኔ ከልኳቱላ አረ ደውላ ነበር ጭራሽ። አረ መጣችላችሁ ቤተሰቦች፣ እያየችኝ ነው። ምንም ሳልዘጋጅ ይገርማችኋል። ምንም ሳልዘጋጅ ነው የመጣችብኝ። ያው ለማንኛውም እንደነገርኳችሁ ነው ቤተሰብ ጀመርክ ሳልመጣ። አረ ለራስ መግቢያ እንዴት ነሽ? ደህና ነሽ? ማይ አለሁልሽ። ያው እና ገባሁብህ። አረ ኖርማል ነው፣ ችግር የለም ግቢ። እንደውም በጣም ነበር የፈለኩሽ። ብትገቢ ማለት ስትደውይ ደግሞ አላየሁትም ታውቂያለሽ። አንተ ስንቴ ነው ደውል ጭራሽ ደግሞ አይ እኔ አላየሁትም። ጥፋቱ የኔ ነው። ወይኔ ፀሐዩ ነው በስማ ይደብራል። አንቺ ፀሐዩ ያስደብርሻል። እንዴ መጀመሪያ ውሃ ምናምን ጠጣ ካፌ። ከዛ በፊት ግን አንድ ልነግርሽ የምፈልገው ነገር ነበርና ምንድነው? ታናሽ ግን ስራ ምናምን አሪፍ ነው። እግዚአብሔር ሰላም በያችሁ ቤተሰቦች፣ የአኑ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። እናንተስ እንዴት ናችሁ? ደህንነታችሁን በውስጥ መስመር ጻፉልኝ። እናንተ ደህንነት ያስጨንቀኛል። አኑ በስንት ጊዜ ወደ ዩቲዩብ መጥቷል። ተመልሻለሁኝ። ላልጠፋ አመጣጤ በቃ ላልጠፋ ነው። ማይ ከዚህ በኋላ አልጠፋም። የምሬ ነው። ከዚህ በኋላ መጥፋት የለም። ኦልሞስት ወደ 7 ወር ጠፍቻለሁ። በቃ ግን ከዚህ በኋላ አልጠፋም። 7 ወር በጣም እኔ ለራሱ በጣም ገርሞኛል። ይሄን ያክል ምራቅ በጣም ብዙ ነው። አይ ከዚህ በኋላ ግን አልጠፋም። ብዙ ነገር አስተካክያለሁና አልቀርም። ሁላ ዴይሊ ነው ማሰለቻችሁ። እንዳላሰለቻችሁ ፍሩ። ለማንኛውም ማሂ በቃ ዛሬ ለቁም ነገር ነው የፈለኩሽ። ምን ተፈጠረ? እና ይሄን ነገር ደግሞ እስከምነግርሽ በጣም ቸኩዬ ነበር። ምን ተፈጠረ? አውቃለሁ አታምኚኝም። ብዙ ጊዜ እንደማታምኚኝ ስለማውቅ ግን መናገር አለብኝ። ከዛ በፊት ግን እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። ስራ ምናምን ቆንጆ ነው እግዚአብሔር ይመስገን። ምንድነው እያስጨነከኝ ነው? አይደለም አይ ምን ነው በጣም ቸኩልሽ ማለት ያስቸኩልሽ ነገር አለ ነው? ራስ አንድ ልነግርሽ ያሰብኩት ነገር አለ ያልከው? አዎ እሱማ ግን ትንሽ ታገሻ በጣም ቸኩልሽ።
አትረጋጊም? እሺ አረጋጋለሁ። ሳትረጋጊ መጥተሽ ደግሞ ይሄን ነገር እንትን ብል ደስ አይልም ለኔ። ምና ተረጋግቻለሁ። ንገረኝ። ምንድነው? ምን ተፈጠረ? የምርህ ነው? ዩቲዩብ ላይ ነው ደግሞ ምን ነገር ማለት የሆነ ትንሽ ለኔ አስቸጋሪ ስለሆነ ነው። ኩሽ ንገረኛ። ያው ተጨነኩብህ። በእነሱ ፊት ነው የምነግርሽ። ችግር የለውም። ይሄን ነገር አውቃለሁ እንደሚደብርሽ ማሂ፣ ግን እኔ ትንሽ ምን ሆንክ? ያጋጠመ ነገር አለ ማለት ይቻላል? ኧረ ነው በእግዚአብሔር አንድ ጥያቄ ልጠይቅሽ። በጣም ጓደኛ የሆንሽው ሰው በጣም በቃ እንደ ኖርማል ጓደኛ ማለት ወንድም እህት የምትባባዩ ሰው ጋር ፍቅር ቢይዝሽ ምን ታደርጊያለሽ? ኧረ እንጃ፣ ግን ከጓደኛዬ እንዴት ፍቅር ይዘኛል ማለት በቃ በጣም ቀረቤታ ያለሽ እንደ ወንድሜ ከማየው ሰው እና ፍቅር ቢይዝሽ ምን ታደርጊያለሽ? ጥያቄ። ኧረ እኔ አይዘኝም እንጃ፣ ከባድ ነው ግን ፈጣሪ ሆይ ይሄ ነው ጥያቄው። መልሽ በቃ ምን ታረጋለሽ? ምንስ ልትዩ ትችያለሽ? ወይኔ በጣም ከባድ ነው። ምን ትይዋለሽ? በዛ ላይ ደግሞ እንዴት ነው ያ ፓርትነር እንደዛ ላይ ያስብ ይችላል ምናምንና ከባድ ይመስለኛል። ምላሽ ምንድነው የሚሆነው? ያ ሰው ቢጠይቅሽ እንደዛ ብሎ እኔ ኧረ በስመ አብ ኧረ አድርስ ጌታ ሆይ አጋጥሞሽ አያውቅም? ኧረ አድርስ አጋጥሟት አያውቅም ማለት ነው። ያው ግን እኔ አጋጥሞኝ ያውቃል። አጋጥሞ ያውቃል? ነግረኸኝ አታውቅም? ነግሬሽ አላውቅም። ግን ምን ተፈጠረ? ከዛስ ያው ይሆናል። ግን ማለት እንዴት ነው ከፍቅረኛ ጋር የምታደርገው ነገር አለ? አጋጣሚ ነው። ሁሉም ነገር ሳታስቢው የሚፈጠረው ታውቂዋለሽ። ያው ታስበሽ ምናምን ሳይሆን በከለት ወደ ለት መቀራረብ ሲመጣ የሆነ በጣም እንደ ወንድም እህት እየተባባልሽ ተሳሰቢ ሌላ ነገር ተሳሰብ የለብህም እንደዛ። ኧረ ተይ፣ ከሞተም ይሙት አይገባኝም እንደዛ። እንደዛ መጀመሪያም እንደዛ ማሰብ የለበትም። እኔም ቢሆን ማሰብ የለብኝም። በቃ ከዛው ጋር የእህትና የወንድም ነገር መቀጠል ነው የሚሻለው። ማለት ወደ ፍቅረኛ እንኳን ቢገባ ጥሩ የሚሆን ይመስላል። እኔ አላቅም። አረጋጊታው ማነው ፈራጅ ያረጋጊ? ነፍሴን አታስጨንቂው ማለት ማነው ፈራጅ ያረጋጊ? ግን እኔ ግን አጋጥሞኝ ያውቃል። ጌታን ያላቅ አጋጥሞኝ ያውቃል። አጋጥሞኝ የሚያውቀው በጣም በመወዳት ጓደኛዬ ምናምን ነበርና በቃ እንዳንቺና እንደኔ ጓደኛሞች ምን እንዳንቺና እንደኔ ጓደኛሞች እንደዚህ በቃ ወንድምት ከዛስ በቃ እና ወደድካት? ግን እኔ ፍቅር ያዘኝ በኢየሱስ። ማናት? እኔ እንዴት አላቅም። ያው ትንሽ ነገሩ ይከብዳል። ቢሆንም ግን ማናት? ምንም አትይኝም? አይደብርሽም? ግን እኔ ምን እልሃለሁ? ፕሮሚስ የምር ምንም አልልህም እንዴ? ምንም አልልህም። ነገሬን በላት የወሬ ጥማት ያው ካንቺ ነው። ሌላ ከማን ይሆናል? ማሂ የምሬ ነው። ፍቅር ይዞኛል። እንደተነቀልድ ጀመርክ? ቁም ነገር ነው ማሂ። ፍቅር ይዞኛል። ካንቺ የምሬ ነው። ቁም ነገር ነው። አንቺ ቀልደኝ ቀልዳለሁ። በቃ የነገርኩሽ አሽሙር አድርጌ ነገርኩሽ። ደግሞ እንደዚህ ቢሆን ምናምን ብዬ ነገርኩሽ። አጋጥሞሽ ያውቃል ብዬ በቃ ዳር እያልኩሽ ይኸው ነገርኩሽ። እናንተ እኮ እህትና ወንድም ነን። ምን እያልክ ነው? እኮ ይቀየራል እኮ እህትና ወንድም እንደሆነ እኮ ሁሉም የሚቀረጸውን አቆመውና እናውራ። ለምን ይቆማል? ጀምረነዋል እንዴ? ጀምረነዋል። ለምን ይቆማል? ይሄ ምን ሊሆን ነው? እሺ ተቀረጸ። ምን ሊሆን ነው? ፖስት ይደረጋል። ይዩት፣ ጭራሽ ይዩታ። ምን ችግር አለው? ይዩት። አንቺ ዩቲዩብ ስከፍቺ እንትንሽን ላይፍሽን ሁሉ ነገርሽን የምታረጊውን ነገር ልታሳይ አይደል? ኦሬዲ ፋሚሊዎች አይደል? ቤተሰቦች አይደል? ይዩት። በቃ እኔ እናንተ እኮ እህትና ወንድም ነን። ልንሆን እንችላለን። ግን በቃ እኔ የተሰማኝን ነገር ተናገርኩኝ ነው። ሌላ አንቺ በህይወት ውስጥ አለ ሰው አንተ ያማል እንዴ? አለሽ ግንኙነት? እኔም አላውቀዋለሁ። ካለ ንገሪኝ እንዴ። አይኑራ። እኔ እናንተ እህትና ወንድም ነን። እንዴት ነው ከወንድሜ ፍቅር የሚይዘኝ እንዴ? ሪሌሽንሺፕ አለሽ? ህይወት አለሽ? ጀምረሻል ከሰው ጋር? ባይኖረኝስ? እኔ እናንተ እኮ እህትና ወንድም ነን። እህትና ወንድም ደግሞ መቼም ቢሆን ሊፈቀሩ አይችሉም። ነገርኩሽ እኮ ይቀየራል። በቃ እኔ በቃ አብረን ስንውል ላይቭ ላይ ምናምን አብረን ስንገባ አንተ ጓደኝነታችንን የምፈልገው አይመስለኝም። በቃ እኔ ወደ ሌላ ነገር ተቀይሮብኛል። እነግርሻለሁ ብዬ ያሰብኩ ነበረ። ግን በቃ ይኸው ለመናገርም እንዳሰብኩት ነግሬሻለሁኝ። ብቻ እኔ የመጣው ይምጣ ማሂ፣ የምሬ ነው። እኔ ስራ ለመስራት አንቺ ምንም ቁም ነገር ነው ምናምን ነበረ። ግን እግዚአብሔር ይስጥ። ኧረ እኔ ያምሻል እንዴ? አንቺ ራስሽ ቁጭ በይ እንዴ። ወዴት ነው የምትሄጂው?
ከዚህ በኋላ ምን ቀረ? የምሬ ነው። አረ በደንብ በቃ ማውራት አለብን ይሄን ጉዳይ። ከዚህ በላይ ምን እናውራው? እሺ ምን እናውራ? እንዴት ነው? በቃ ነገርኩሽ። በቃ እኔ ፍቅር ይዞኛል እና ወንድም ተፋቀሩ ቢባል ማን ነው የሚያምነው? በቃ እንዴት ከእለት ወደ እለት በቃ አብረሽ ሱል በቃ ላይቭ አብረን ስንገባ ማለት ኧረ አንተ ስነ ስርዓት ይኑር ለምታወራው ነገር እንዴ። በቃ እኔ ካፈቀርኩሽ ስማኝ። አንተ ማል እንዴ የሰው ልጅ ማፍቀር አይችልም ነው? መብት የለኝም? ተመርመር። እሺ ዛሬ እኮ መብት የለኝም? እህትና ወንድም ሊፋቀሩ አይችሉም። መብት የለኝም ወይ? ማፍቀር አልችልም? መብት የለኝም? አትችልም። እህትን ታፈቅራታለህ እኮ አታፍቅር ብለሽ ልከለኪው ነው ልቤ እንዴ? መብቴ ነው በቃ ፈጣሪ የሰጠኝ ልብ አለ። እሱን ልብ ደግሞ መጠቀም ማፍቀር መብቴ ነው። አክለኪኝም አታፍቅር እኮ ልትይኝ አትችይም አንቺ። አንተ ቆይ ለምን ስነ ስርዓት አይኖርህም? መብቴ ነው በቃ ወደ ፍቅር ተቀየረብኝ፣ አፈቀርኩሽ። ከዛ ውጭ እኮ ምንም ነገር የለም። በቃ እኔ አፈቅርሻለሁ። በቃ አብረሽኝ እንድትሆኝ እፈልጋለሁ። ማሂ ቀልዱን ተይ በቃ የትም አትሄጂም ነው የምሬን። ሲጀመር እኔ ካንተ የትም አትሄጂም ነው እሰራለሁ። ህይወቴን ለመቀየር ብዙ ነገር እናደርጋለን እኮ የምናስበው ነገር ማለት የተሻለ ህይወት ለማለት በቃ እኔ አንቺ ጋር ሌላ ህይወት መጀመር እፈልጋለሁ። ምን አይነት ህይወት? እየተቀየርሽ እኮ ነው፣ ፊትሽን እየቀየርሽ ነው ማለት እንዴ? ቆይ አንተ መጀመሪያ እያሰብክ ነው? አረ ማይ ተይረፊ ይቆጭሻል። ልቀቀኝ እኮ እኔ ካንቺ ጋር የተሻለ ህይወት መጀመር እፈልጋለሁ። እኔ ካንተ ጋር ሌላ ችግር ውስጥ መግባት አልፈልግም። እኔም ሌላ ችግር እየፈጠርኩ አይደለም፣ ግን በቃ እኔ በቃ ያለኝን ስሜት ነው እየነገርኩሽ። አዎ በቃ ተቀመጪ፣ እንዳንተ እናውራ። በቃ አላ እሺ እናውራ። እኔ ካንቺ ጋር በጣም ብዙ ነገሮችን ማሳለፍ እፈልጋለሁ። ምንድነው የምታሳልፈው? ካንቺ ጋር መሆን እፈልጋለሁ። ከእህት ጋር ፍቅረኛ ልሁን እያልክ እየጠየክ ነው። እሺ ምን ልበል እኔ ላንተ ምን ልበል? ቆይ አንቺ እንዴት እኔ ስሜት አይሰማሽም? ምን ይሄን ያህል ለምን ነው ስትስቂልኝ ስትጫወችልኝ አሁን በቃ እኔ እንዴ ይመስልኝ እኮ ነው። ለምን አያስቅም? አይ እንዴ ያማታል እና እህትና ወንድም አይሳሳቁም ነው? እኔ በቃ እኔ እንጃ ሌላ ሁሉ ነገር ወደ ሌላ ነገር ተቀይሮብኛል ነው። ስማም ቦዳንተ ረብስማ በቃ እኔ ማሂ ነገርኩሽ። በቃ አፈቅርሻለሁ። በቃ አፈቅርሻለሁ። እሺ ታፈቅረኛለህ? እሺ ከዛስ? በቃ ህይወትን ጀምር። ያለን ነገር ይቀራል። ለምንድን ነው የሚቀረው? ለምንድን ነው የሚቀረው? በጣም ጥሩ። በቃ ህይወትን ጀምር አንቺና እኔ። ምን አይነት ህይወት ነው የምንጀምረው? በቃ የፍቅር ህይወት ነው። ሌላ ምን ይሆናል? አንተ ላፍ እንኳን ይክበድ እንዴ! ስንት ነገር የምናስብ ልጆች እንዴት እንደዚህ ትላለህ? አረ በቃ እኔ ፍቅር ከያዘኝ ያዘኝ ነውና በቃ ፍቅር ደግሞ በቃ ይሄን ነገር ለብዙ ጊዜያቶች እያሰብኩበት ነበርና ዩቲዩብ ላይ በጠፋውባቸው ጊዜያቶች ላይ ምናምን በጣም እና እነዚያን ሁላ ታይሞች ጠፍቼ ለራሱ መጥቼ ላሳውቅ የፈለኩት ለዩቲዩብ ቤተሰቦቼ ነውና ሲጀመር እኔ ዛሬ ስመጣ ራሱ የሆነ ሽክክ እያለኝ ነው። አረፊ በቃ ለመነሳት አትቸኩይ። እስኪ ምን ሆነሽ ነው እንዴ? እሺ አሁን ምን ላላሻለሁ እኮ አይደለም ያልኩሽ እናት አፈቅርሻለሁ ነው ያልኩሽ። እንዴ እንደሱ ብትለኝ ይሻለኝ ነበር። እሺ እንዴ ያማታል እንዴ? እጣላሻለሁ ያልኳት መሰራት ታውቃለች። አፈቅርሻለሁ እኮ ይሻለኝ ነበር፣ ለኔ ይሻለኝ ነበር። ፍቅር እኮ ነው እናቱ። እኔ አንተን በጣም እኔ እንደዚህ አላስብም እንዴ? አፈቅርሻለሁ በቃ ላንተ ያለኝ ምን ትፈጥሪያለሽ? አፈቅርሻለሁ አልፈልግም። ከዚህ በኋላ ሁላ ጠብቂ። በዚህ እጅሽ ቀለበት አንተ ያማል እንዴ? አረ እየተመማታትን ጀመረች ጋይስ። እንዴ የሰው ልጅ ልቡን መናገር አይችልም? አረ እኔ የምር ሲጀመር ማለት ነው እኔም ክፉ ለማስመሰል እነሱም ደግሞ ያውቃሉ ካንቺ ጋር የማስበው እኔ እናንተ ጓደኛ ማቾች እንደሆንን በቃ እህትና ወንድም እንደሆንን ያውቃሉ። ወንድም ደግሞ ለእህቱ እንደዚህ ቤተሰቦች አንድ ጥያቄ ልጠይቃችሁ። አብራችሁ ካደጋችሁት አብራችሁት ብዙ ጊዜ ያከሰለፋችሁት አብራችሁት ከሰራችሁት ሰው ጋር እህት ወንድም ስትባባሉ ቆይታችሁ ወደ ፍቅር ቀይራ አይልባችሁ? በቃ እኔ እንደዚህ አይነት ነገር ነው የተሰማኛል። እሺ አንተ ቀጥል በቃ ይሄ ስለተሰማኝ አፍቅሬሻለሁኝ። ከዚህ በኋላ አብረሽኝ ትቀጥያለሽ። ከዚህ በኋላ እንደው አጠገቤ ራሱ እንዳትደርስ። እመጣለሁ። አይሆንም እንዴ ያምሻል እንዴ? በቃ አፍቅሬሻለሁ አልሰማሽ እንዳትደርስ ስላከበደኝ እግዚአብሔር ያክብር። ሁሉ ባግሽንም ሁሉንም ነገር ቀምቼ እንትን እንዳልሽ የምሬን ነው። የት ልትሄጂ ነው ታዲያ? ምን አገባ እንዴ? አረ ማዬ ልትመታኝ እኮ ነው ጋይስ። ምን አገባ? የትስ ቤት መብት የለሽም እንዴ? በቃ ለምን ደም ትይጁ? አቋረጥኩ እኮ ጓደኝነታችንም ለምን ነው የሚቋረጠው? በቃ እንዴት ነው በዚህ ሁኔታ ምን ቀጥለው? አረ ማይ በቃ አፈቅርሻለሁ ብለኸኝ ራሱ አንዴ አይንሽን ጨፍኝ እስካሁን ለተቀመጥኩት ነገር። እሺ በቃ ተይው በቃ ወሬ ሌላው ወሬ ተይው ልንገር ሌላው ወሬ ተይው ያለኝ ነገር ከዚህ በፊት ላንተ ያለኝ አመለካከት ነው። ቁጭ እንደዚህ ወሬ ተይውና አይንሽን ጨፍኝ እንጂ ያወራው ነገር ምን ጨፍኝ? እሺ አይንሽን ለምን ደም ጨፍኝ? ፈልግ ነው ጨፍኝ ለምን ጨፍኝ? በእናትህ አትጫጫ ማይ ምን ሆነሽ ነው? ቆይ ምን ሆንኩ? ተረጋጊ እንጂ እየተቀያየርሽ እኮ ነው እኮ። በቃ እኔ ከዚህ በኋላ ያለንን ግንኙነት አልፈልገውም።
እህትና ወንድሙን አልፈልግም ብለህ ራስህ በገዛጅ አበለሻሽተዋል። እግዚአብሔር ይስጥልኝ፣ አመሰግናለሁ። ከዚህ በኋላ ምንም ተረጋጊ፣ እናወራበት እስኪ። በጣም ቸኩልሽ ለመሄድ። እሺ ቁጭ በይና እናወራ። እንደም ጀምሮ እናወራ፣ ግን ምንም ቁም ነገር የለም። ቆይ ለምን ጥያቄሽ ትመልሽልኝ? ከሆነ እንጣላለን። ችግር የለውም። ቆይ ችግር የለውም። ላወራሽና እንስማማና ከዛ መሄድ ትችያለሽ። አንድ የመጀመሪያው ጥያቄ የራስሽ የግል ህይወት አለሽ? ያሰብሽው ነው ነገር ምንም ቢኖረኝም ካንተ ጋር አልሆንም አንድ ላይ። ምክንያቱም አንተ ወንድሜ ነህ፣ የምወድህ ወንድሜ ነህ። አሁን ደግሞ አልወድህም። አዎ ሲጀመር ድሮስ መች ወደሽኝ? አሁን አልወድህም ትይኝ ከሆነ ድሮም አትወጂኝም ማለት ነው። የምወድህ ወንድሜ ነበር፣ ግን እንደዚህ ታስባለህ ብዬ አንድ ቀን ማሰብ አላውቅም። ስለዚህ ምን እያልሽ ነው? አመሰግናለሁ ስላከ ምን ላልሽ ነው? አዎ በቃ ከዚህ በኋላ እስኪ ለመሄድ አትቸኩይ። ልግደልሽ እኮ አላልኩሽም? እሺ ጠይቀኝ። አልገልሽም እኮ። እሺ ጠይቀኝና እወድሻለሁ፣ አፈቅርሻለሁ እኮ ነው የተባልሽው። እንደዚህ አደጋግመው በቃ። ኧረ ጋይስ እንዳሰነዝርብኝ ልገለኝ እኮ ነው። እንዲሰሙ እኮ ሰምተውሃል። ቆይ ተረጋጊሽ። ሰው እንደዚህ እንትን ባለበት አታስጮይኝ። በቃ ነይ እሺ፣ አንዴ ቆይ። ነይ የት ነው? ነይ እዚህ ጋር ቆይ። ነይ ማሲ ጋር ቆይ። እሺ ማይ የምር ቁም ነገር ነው የምጠይቅሽ። በቃ ማለት እኔም ለመሮጥ እየተዘጋጀሁ ነው። ሩጥ ይሻላል። አይንሽን ጨፍኝ። እሺ አንዴ ማሂ፣ ለማንኛውም አይንሽን ጨፍኝ። እኔ ከዚህ በኋላ የተለየ ነገር አላደርግሽ። በቃ እኔ በቃ ተወኝ በእናትህ። ጨፍኝሽ። እሺ ማሂ የምርሽ ነው? ሁለተኛ አጠገቤ እንዳትደርስ እገላለሁ። ከዚህ በኋላ አጠገቤ ብትደርስ ትሞታለህ። አራናቴን ይዞሩ ቢቀርብኝስ? ማለት ለማመን እየተቸገርኩ ነው። ቤተሰብ ይሆናል። ምን ልበላችሁ፣ የሆነ በጭንቅላቴ ቁም እየሄድኩ ያክል የተሰማኛል። የሆነ በጣም እየዞረብኝ ነው። አቤት ለነገሩ ይበለኝ። እኔ ይሄ ጥፊ መኖሩን ባቅ ቤተሰብ አይደለም እንደዚህ አይነት የጅል ስራ ልሰራና ይሁን አልገባችሁም። የሆነ ጽዩ ያለብኝ ነው እስካሁን ማለት ነው። ወይኔ ያኑ ቤተሰብ እኔ ከዚህ በላይ ቃልም የለኝም። ምንም ልል አልችልም። አይ በጣም ቃል እያጠረኝ ነው። ለዛ ነው ይሄ እንደዚህ አይነት የምትተነትቺ። አይ ያሳዝናል። ችግር የለውም። ለማንኛውም ቤተሰብ ያው ፕራንክ መሆኑን አልነገርኳትም። ሳልነግራት ነው ጥላኝ ሄደችው። ቢሆንም ግን እስኪ በራሴ አካውንት ያለውን ነገር አሳያችኋለሁኝ። ምን እንደተፈጠረ ምናምን የሚለውን በራሴ አካውንት አሳያችኋለሁ። ለማንኛውም ግን ይሄንን ስልኳን ለራሷ ሰጥቼ በራሷ አካውንት ነው ማስፖስታት። ያው ጥፊው እንዳለ ይሁን ችግር የለውም። ይሄን ጥፊ ለማንኛውም የዩ ቤተሰቦች ልጃችሁን በዚህ መልኩ እኔንም ጉድ ሰርታኝ ተውት። እኔ ምንም ማለት አልችልም። ለማንኛውም ይመቻችሁ። መልካም ሁሉልኝ።